የሚያመሰግን ሰው እግዚአብሔር የሚሰጠው ሐልወቱ በእግዚአብሔር መገኘት ነው ቤቱ የሚሞላው። ሊያዝ አይችል። በመጽሐፍ ውስጥ የሚያመሰግኑ ሰዎችን በሙሉ እግዚአብሔር የሚገኝላቸው ናቸው። እግዚአብሔር የሚሰጠው ሐልወቱ ነው። እግዚአብሔር ከተገኘ መጽሐፍ እንደሚለን የእግዚአብሔር መንፈስ አለበት በዚያ አርነት ስታመሰግን የሚመጣል የሆነ ሰውዬ አይደለም፣ እግዚአብሔር ነው የሚመጣል። ሲመጣ ነገሩ በራሱ መቀጠል አይችልም። ዛሬ እግዚአብሔር እንድናመሰግን ፈልጓል እና እንዲህ በሚል ሐሳብ ነው ዛሬ የምንካፈለው። ምክንያቶቻችሁን ሁሉ አልፋችሁ እግዚአብሔርን አመስግኑ። አጠገባችሁ ያለውን ሰው የመጣህበትን ምን አይነት ሁኔታ እንደመጣ አላቅም በሉት። በምን አይነት ሁኔታ እንደመጣ አላቅም፣ ግን ከመጣህበት ሁኔታ ሁሉ አልፈ እግዚአብሔርን አመስግን በሉት። የሐዋርያት ሥራ መጽሐፍ ምዕራፍ 16 ከቁጥር 16 ጀምሮ አንድ 10 ቁጥሮችን ፈጠን ብዬ አነባለሁ። እንደዚህ ይላል። አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤተ አገልጋይ አገኘችን። እርሷም በዚህ የጥንቆላ ስራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር። ይህችው አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮህ ነበር። ይህንም ብዙ ቀን ደጋገመችው። ጳውሎስ ግን በዚህ እጅግ በመታወኩ ዞር ብሎ ያንን መንፈስ ከእርሷ እንድትወጣ በጌታ በኢየሱስም አዛሃለሁ አለው። መንፈሱም በዚያው ቅጽበት ወጣላት። አሳዳሪዎቿም የገንዘብ ማግኛ ተስፋቸው ወጥቶ መሄዱን በተረዱ ጊዜ ጳውሎስንና ሲላስን ይዘው እየጎተቱ ባለስልጣኖች ወዳሉበት ወደ ገበያ ቦታ መጧቸው። ገዢዎቹም ፊት አቅርበዋቸው እንደዚህ አሉ። እነዚህ ሰዎች አይሁድ ሆነው ሳሉ ከተማችንን አውከዋል። ደግሞም እኛ ሮማውያን መቀበል ወይም መፈጸም የማይገባንን ልማድ በሕዝቡ መካከል ይነዛሉ። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ገዢዎቹም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። ክፉኛ ከተደበደቡ በኋላ ወደ ወህኒ ቤት አስገቧቸው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት። እርሱም ይህንን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒው ቤት ውስጠኛ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው። እኩለ ሌሊት አካባቢ እስቲ ይሄንን በሉ ከኔ ጋር እኩለ ሌሊት አካባቢ በሉ እስቲ። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎችም እስረኞች ያደምጧቸው ነበር። ድንገትም የወህኒው ቤቱ መሰረትን የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወህኒው ቤቱ በሮች ተከፈቱ፣ የሁሉም እስራት ተፈታ። እንዳልኳችሁ የምንካፈልበት የእግዚአብሔር ቃል ሐሳብ ምክንያቶቻችሁን ሁሉ አልፋችሁ አመስግኑ የሚል። አጠገባችሁ ያለውን ሰው በጌታ ፍቅር ላስቸግራችሁ ያዛርጉትና በምን አይነት ሁኔታ እንደመጣ አላቅም በሉት። ድገሙና ምናልባት ያላችሁት ሰው ከሆነ ያላላችሁትን ዞር በሉና ያዛርጉትና ምን አይነት ሁኔታ ውስጥ ሆነ እንደመጣ አላቅም በሉት። ግን እርግጠኛ ሆኜ አንድ ነገር ልንገር በሉት። በምስጋና መንፈስ ትወጣለህ በሉት። ላንተ እኮ የተደረገው ነገር ብዙ ነው በሉት። ባንተ አለማመስገን አያምርም በሉት። ሃሌሉያ። አንድ ሰው ይጩና እግዚአብሔር ይመስገን ይበል እስቲ። ድገሙና እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ሃሌሉያ። ይሄ ክፍል ሐዋርያት ሥራ ምዕራፍ 16 እንደምታውቁት ሐዋርያው ጳውሎስ የተገኘው ወይም የእግዚአብሔር ሐሳብ ያገኘው በሐዋርያት ሥራ ምዕራፍ 9 ነው። ትዝ ይላችሁ እንደሆነ እና ምዕራፍ 9 ላይ ሰውየው የራሱን ፕሮግራም ይዞ ወደ ደማስቆ መንገድ እየሄደ እያለ ብዙዎችን የሚያስር ብዙዎችን የሚደበድብ ለብዙዎች መታሰር ምክንያት የሆነ ቅዱሳንን የሚያሰቃይ ቅዱሳንን የሚያሳድድ አይነት ሰው እና ይሄ ሰው ድንገት ወደ ደማስቆ ደብዳቤ ይዞ ወደ ኢየሩሳሌም እያሰረ ሊያመጣቸው እንደለመደው ደግሞ ሊያደርጋቸው እየሄደ እያለ ድንገት ከፀሐይ በበረታ ብርሃን በመንገድ ላይ ተገናኘ እና ሰውዬ ወደቀ ይላል። ብርሃን ሲበራበት ላይ አይቶት ማቀው ፓውዛ ላይ በራበት እና ወደቀ ይላል መጽሐፍ ሲናገር። እና አይኖቹ ታወሩ እና ማን ነህ አንተ ሲለው እኔ የምታሳድደኝ አንተ ነህ ክርስቶስ ነኝ አለ። ወደ ሐናንያ እንደሄደ መንፈስ ቅዱስ ተናገረው። ትዝ ይላችሁ እንደሆነ ሄደ ደማስቆ ገባ። ከዛ ሐናንያ የተባለ እግዚአብሔር ሰው አገኘው። ከዛ ጸለየለት። ከአይኖቹ ላይ ቅርፊት ወደቁ። ከዛ እግዚአብሔር በሐዋርያ ጳውሎስ ላይ ያለውን ትልቅ ፕሮግራም ነገረው። ምንድነው ይሄ ፕሮግራም? ከዚህ በኋላ አንተ የምትሸከመው ነገር አለ አይደል? ስሜን የምትሸከም የክብር ዕቃዬ ነህ አለ። ማለት ሰውየው ራሱ የተሸከመው ነገር ነበር። ሰዎችን መግደል ማሰር ፕሮግራም ብሎ የያዛቸው ነገሮች ነበሩ። ድንገት እግዚአብሔር በመንገዱ ላይ ተገናኘና የተሸከመውን ነገር አወረደና አንድ ሌላ ነገር አሸከመ። ምን ሲባል ስም ኢየሱስ የሚል ስም ተሸከመ። ሰውየው በዘመኑ ሁሉ ይሄንን ተሸክሞ ነው ይኖር።
እና ዛሬ እግዚአብሔር በዚህ ምስጋና ውስጥም አንድ የሚያደርግልን ነገር ምንድነው ካላችሁኝ እግረ መንገዴን የተሸከማችሁትን ነገር የሰው ቀንበር ቢሆን የራሳችሁ ነገር ቢሆን የተሸከማችሁትን አውርቶ አንድ ሰማያዊ ስም ያሸክማችሁ ኢየሱስ የሚል ስም ያሸክማችሁ እና ሰውየው በሕይወት ዘመኑ ሁሉ ኢየሱስ እያለ ነው። ቢያስሩት ኢየሱስ ይላል፣ ቢፈታ ኢየሱስ ይላል፣ ቢርበው ኢየሱስ ይላል፣ ቢጠግብ ኢየሱስ ይላል። ኢየሱስ እያለ እስከ ሕይወቱ ፍጻሜ ድረስ ይሄን ስም እየተናገረ ነው የኖረው። እኔ እደነቃለሁ በእውነት እግዚአብሔር ምን አይነት ቸር እንደሆነ። እዚህ ላችሁ እንደሆነ ሐዋርያት ሥራ እንግዲህ ይሄንን ሰው ነው አገኘው። ከዛ በወንጌል ምክንያት በተገናኘው ብርሃን መንገድ ተለወጠና በሄደበት ሁሉ ይሄንን ስም ይናገራል። እዚህ ላችሁ ነው በቆመበት ሁሉ የደማስቆ ያገኘኝ እያለ በታሰረበትም ቦታ በየትኛውም ቦታ ሲቆም ይሄንን ብርሃን ሊረሳው አይችልም። ይሄንን ኢንካውንተር ሊረሳው አይችልም እና ይሄንን ይናገራል ሁሉ ጊዜ እና ይሄንን አጭበርባሪ የነበረ አሁን ጳውሎስ ጋር እንዲህ ነው የምትባሉት፣ እጁ አትግባ የምትባሉ ሰው ናቸው። ከያዘ ጎትቶ ነው ይዞ የሚሰጥ። ከያዘ ያስደበድባል። ከያዘ በቡጢ ነው የሚያቀምስ። ሰውየው የሚደበድብ የሚያንገላታ የሚጎትት ነው። ግን በጣም እገረማለሁ። ሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እንደዚህ የሚል ቃል አለ። እግዚአብሔር ይላል በጳውሎስ እጅ ብዙ ድንቅና ታምራት ያደርግ ነበር። በዚህ እጅ፣ በዚህ በሚጎትት እጅ፣ በዚህ በሚደበድብ እጅ፣ በዚህ በጥፊ ሲማታ በነበረ እጅ እግዚአብሔር ላዩ ላይ ጸጋ መጣና ይሄ ሰውዬ ብዙ ድንቅና ታምር የሚያደርግ ሰው ያደረገው። አረ ኢየሱስ ያድናል። እንዲህ እኮ ነው ያደረገን። በጣም ማንሆን የነበርን ሰዎች፣ በጨለማ የነበርን ሰዎች አዳነንና ጸጋ የሚባል ነገር እኛ ውስጥ ጨመር። መንፈስ ቅዱስ የሚባል ነገር እኛ ውስጥ ጨመር። አንተ ነህ የምትፈውሰው። አንዳንዶች እንደዚህ ይላሉ አይደል? አንዳንዶች ያዩና እኔ አንዳንዴ ፌስቡክ ላይ ምናምን ያዩና ሄኒ አንተ ነህ ሰው ላይ እጅ ብጭ ነው ይሉኝ። አንቺም እጅ ሰው ላይ አረው እንደዚህ ነው። እግዚአብሔርን በማን እጅ ሂዱና በውት በጳውሎስ እጅ። እግዚአብሔር በጳውሎስ እጅ ውስጥ መስራት ጀመር። እጁን ይጠቀምበት ጀመር። እጁን ይባርክበት ጀመር። እጁን ይፈውስበት ጀመር። አረ በኢየሱስም እግዚአብሔር ጠቃሚ ያድርጋችሁ። በኢየሱስም እግዚአብሔር ጸጋውን በላያችሁ ላይ አምጥቶ ጠቃሚ ያድርጋችሁ። እና ይሄንን ሰው ጠቃሚ ያደረገው እና ለወንጌል አገልግሎት መዞር ጀመረ። ምናልባት ይሄ ሐዋርያት ሥራ ምዕራፍ 16 ሁለተኛው የወንጌል ጉዞ እንደሆነ ይነገራል። እና ይሄ ሐዋርያ በጣም ብዙ ጊዜ እየሰማ ነው የሚንቀሳቀሰው። እግዚአብሔር ሂድ ወደ አለው ቦታ ነው የሚሄደው። በእውነት በጣም ከጠፋብን ነገር አንደኛው እግዚአብሔርን መጠየቅ ነው። ሰዎቹ ለአገልግሎት ሲሄዱ እግዚአብሔር ሂድ ወደ አላቸው ቦታ ነው የሚሄዱት። ለመዝናናት እንዳይመስላችሁ፣ ለተለያየ ስራና አገልግሎት ለአገልግሎት ይሄንን ወንጌል ይዘው ወደ ዓለም ጫፍ ለመሄድ ሊንቀሳቀሱ ሲሉ ድምጽ እየሰሙ ነው የሚንቀሳቀሱ። ሊሂድን ብለው ነው የሚጠይቁ። አጠገባችሁ ያለው ሰው እግዚአብሔርን መጠየቅ አይጥፋብ በሉት እስቲ። እና ሐዋርያ ጳውሎስ ጉዞዎች ሲያደርግ እየጠየቀ ነው የሚንቀሳቀሰው። እና ይሄ ክፍል ምዕራፍ 16 ሲጀምር ከፍ ብላችሁ አንብቡት። ባልደረቦቹ ይላል አብሮት አገልጋዮች አሉ። ሲላስ አብሮት አለ። ምናልባት ጢሞቴዎስን የሚያገኘው እዚህ ክፍል ስለሆነ ጢሞቴዎስ አለ። ዝቅ ብሎ ደግሞ እኛ እያለ ስለሚያወራ ምናልባት ሉቃስ አብሮት ሊኖር ይችላል። እና እነዚህ የወንጌል ባላደራዎች አብረውት ሆነው ወንጌልን ያገለግላሉ። ከዛ ብድግ አሉና እንደዚህ አሉ፣ ወደ እስያ እንሂዳሉ። በቃ ወደ እስያ ሄደን ወንጌልን መስበክ አለብን ብለው ተነጋገሩ። እና ወደ እስያ ሊሄዱ ሲሉ ይላል እግዚአብሔር ቃል ክፍል መንፈስ ቅዱስ ከለከላቸው ይላል። አትሄዱም አላቸው። እሺ አሉና አይ ምናልባት ወደ ምስራቋ ክፍል ሊሆን ይችላል ደግሞ የፈለገው እግዚአብሔር ብለው ወደ ምስራቅ ወደ ቢታንያ ደግሞ ሊሄዱ ሲሉ አሁንም ይላል የክርስቶስ መንፈስ ከለከላቸው ይላል። አትሄዱም አላቸው። እሺ አሉና ሰዎቹ ቁጭ ብለው የእግዚአብሔር ምሪት መጠበቅ ጀመሩ። ከዛ እግዚአብሔር አንድ ምሪት ሰጣቸው። ሐዋርያ ጳውሎስ በሌሊት ተኝቶ እያለ እግዚአብሔር ወዴት እንደሚሄድ አንድ ምልክታ ሰጠ። እና በጠዋት ተነሳና ሰበሰባቸውና በሉ እግዚአብሔር ወዴት እንደምንሄድ ነግሮናል። ዋው ደስ ይላል። በቃ በእግዚአብሔር ምሪት መሄድ ደስ ይላል። ወዴት ነው ሲሉት አይ በህልሜ እንደዚህ አይቻለሁ። ምን አንድ የመቄዶንያ ሰው ተሻግረ እርዳን ሲል ሰምቻለሁ። ስለዚህ የምንሄደው ወደ መቄዶንያ ዋና ከተማ ፊልጵስዩስ ወደዛ ነው ጉዞ የምናደርገው። ዋው ደስ ይላል ተባባሉ። ተያያዙና ጉዟቸውን በእግዚአብሔር መንፈስ መሪነት ወደ ፊልጵስዩስ ከተማ ጉዞ አደረጉ። እንደምታውቁት ገና እንደገባ ፊልጵስዩስ ከተማ ማገልገል ጀመሩ። ሊዲያ የተባለች አንድ የቀይ ሐር ነጋዴ የሆነችን ሴት እግዚአብሔር በወንጌል ማርኮ ሰጣቸው። አሜን አላላችሁ? ይማርክላችሁ ነጋዴዎች። አንቸገርም እኮ እግዚአብሔር እንደዚህ ሲማርከልን እኮ አንቸገርም። አጠገባችሁ ያለውን ሰው እግዚአብሔር ይማርክ በሉት እስቲ። እግዚአብሔር ምን እንደሆነ ስለማይታወቅ ያዛርጉትና ነጋዴ ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ብቻ ያዛርጉትና እግዚአብሔር ይማርክ በሉት እስቲ።
እቺን ሴት እግዚአብሔር በወንጌል አገኛት እና ሊዲያ ልቧ የተከፈተ ነው። ትዝ ይላችሁ እንደሆነ እና ከነ ሐዋርያው ጳውሎስ ጋር ተቀላቀለች። በወንጌል መንደድ ጀመረች። ልቧ የተከፈተ ነው ለእግዚአብሔር ቃል መጽሐፍ ሲናገር እና ዝም ብላ አልተወቻቸውም። ጌታን አገኘው ብላ ወደ ቤቷ አልሄደችም። እነዚህን ሰዎችም አቤቴ ላቆያቸው አለችና ለመነችን ይላል። እባካችሁ እኔ ቤት ኑ አለቻቸው። እንግዲህ አስቡት፣ ነጋዴ ነች፣ ምናልባት ገንዘብም ይኖራታል። እነዚህን ሰዎች ማሳረፍ የምትችልበት ልብ አለ እና ይዛቸው ሄደች። ሊዲያ ቤት አረፍን ይላል እና የተወሰነ ጊዜ ሊዲያ ቤት ነው የሚቀመጡት። ጠዋት ትነሳለች። ምናልባት ደንገጡሮች ወይም ሰራተኞች ሊኖራት ይችላል። ምግብ እንዲበስልላቸው ታደርጋለች፣ ታበላቸዋለች፣ ትንከባከባቸዋለች፣ ታስተኛች። ሃሌሉያ! አረ እግዚአብሔር እንዲህ አይነቶችን ያብዛልን። በእውነት ነው ላጭ። እኔ ሰው አንዳንዴ ሲነካ እግዚአብሔር እኔ እንዲህ እላለሁ፣ እግዚአብሔር ቤት ምንም ነገር ለመስጠት ገንዘብም ይሁን ጊዜም ይሁን ለመስጠት ምን ያስፈልጋል ካላችሁ መነካት። ቆይ ላስረዳችሁ። ያዕቆብ የተባለ ሰው ዘፍጥረት ምዕራፍ 32 ላይ ሄዳችሁ ሰውየው ከእግዚአብሔር ጋር ኢንካውንተር ያደረገበት ክፍል ነው አይደል? ምዕራፍ 32 ከእግዚአብሔር ጋር የታገለበትና የተነካበት ነው የተባረከበት ክፍል ነው። ያዕቆብ ማለት ምስር ወጥ አይሰጥም። አሁን ለወንድም እኮ ነው። ወንድሙ ርቦት መጥቶ ትዝ ይላችኋል አይደል? ርቦት መጥቶ አረ ልሞት ነው እባክህ አንድ ጭልፋ ምስር ወጥ ሲለው ያስ ካልኩሌት ያደርጋል። ምን ልቀበለውኝ ሰውዬ በምን ልሽጥለት ምስር ብኩርና በቃ ብኩርና አንጣ ይለዋል። ብኩርና አምጣና ምስር ወጥ ሊሞት ያለን እኮ አረ ልሞት ነው በእናትህ እኔ በቃ በረሃብ እንደ የተንቀጠቀጠ እየተንዘፈዘፈ ያለ ሰው ለዛውም ወንድሙ የሥጋ ወንድሙ አስቡት፣ ለዛውም መንታው ነው። መንታ ደግሞ ታውቃላችሁ በደንብ አይደል? በጣም ሼር የሚያደርጉት ብዙ ነገር አለ። ስሜት ሁሉ ሊሰማው ይችላል። ይሄንን ስሜት እየራበው እያየው እየተንደፋደፈ እባክህ ምስር ወጥ አንድ ጭልፋ እንዳልሞትብህ ሲለው ብኩርና ትሞታለህ፣ ተው ብኩርና አንጣ ይለው። አንድ ጭልፋ ምስር ወጥ የሚሰጠው ብኩርና ተቀብሎ ነው። እንካ በንካ ነው ሰውየው። ታውቃላችሁ ምዕራፍ 32 ላይ ሰውየው አገኘው እግዚአብሔር አይደለ? ከእግዚአብሔር ጋር በሚታገል እግዚአብሔር መጣ። ከዛስ ካልባረከኝ አለቅም በቃ አለው። ያዘው፣ ስሙን ለወጠለት፣ ነካው። ሰውየው እያነከሰ እግዚአብሔር ነካኛል እና እየተለወጠ ተመልሶ መጣ። ምዕራፍ 33 ሂዱና ይሁ። በጣም ይገርማችሁ። ኤሳውን ሲያገኘው ከሩቅ እጅ መንሻ ካልሰጠው ብሎ የግዳ ነው ቢል ቃል አንድ ጭልፋ ምስር ወጥ ማይሰጥ ሰውዬ ፍየል እየገመሰ ከብቶቹን ይበቃኛል የግዳ ነው ቢል ቃል እባክህ ውሰድ። ጭልፋ ወጥ እንዳይመስላችሁ እኮ ፍየል፣ ይሄንን ያክል ፍየል ይሏል፣ ይሄንን ያክል በጎች እኔ ብዙ አለኝ ምናምን እያለ እያካፈለ መስጠት ጀመረ። እና አንድ ነገር ገባኝ። ለካ ሰው የሚሰጠው ሲነካ አለ። ካልሰጠው ታውቃለህ ካልኩሌት ያደርጋል። እንካ በንካ ነው። አንድ ጭልፋ ምስር ወጥ አይሰጥም። አጠገባችሁ ያለው ሰው ነካ አድርጉትና ተነክታሉ ይበሉት እስቲ። ያስታውቃል በሉት፣ እንደተነካ አሰጣጥ ያስታውቃል በሉት። አንዳንድ ሰው እንደዚህ ይላል፣ እግዚአብሔር ነኝ ቢፈውሰኝ እኮ ባይፈውስስ ሰተህ ተቀላቀል። መጽሐፍ እኮ አመነው ሞቱ ይላል እኮ። እናንተ ሰተው ሞቱ ይባላል ቢያንስ። አሜን በሉ እስቲ። እውነቴን ነው። ካልኩሌት አታርጉት። እግዚአብሔር ስጡት ለእግዚአብሔር እግዚአብሔር ቤት ገንዘብ ካላችሁ ስጡ፣ እድሜ ካላችሁ ስጡት። ገንዘብ እግዚአብሔር ፈልጎ እግዚአብሔር በእናንተ መጠቀም ፈልጎ እግዚአብሔር እናንተን ገንዘብ ፈልጎ ጊዜ ፈልጎ ጤና ፈልጎ አገልግሎት ፈልጎ እግዚአብሔር አይከለከልም። አረ ኢየሱስ ያድናል። ለዚህ ጌታ የማይሰዋ ነገር የለም። ኢየሱስ ያድናል። እቺ ሴት ተለካች እና ነጋዴ ነች እንዳልኳችሁ። ከዛ እና ሐዋርያውን ይዛ መጣች። በቃ ያላትን ሁሉ መስጠት ጀመረች። ኑ ብላ ታበላቸዋለች። እሷ ጋር ይውላል እና ምኩራባቸው እየሄዱ ያስተምራሉ። በየሰንበቱ እንዳልኳችሁ እየሄዱ ያስተምራሉ፣ ይመጣሉ፣ ሊዲያ ቤት ያርፋሉ። እና ሁልጊዜ ወደዚህ ምኩራብ ለማስተማር ሲሄዱ አንዲት ሴት ይላል፣ አሁን ሳነብ ሰምታችሁ ሆነ በመንገዳቸው ላይ ሆና በጣም ይገርመኛል እኮ እነዚህ ትላለች የመዳንን መንገድ የሚያሳዩአችሁ የእግዚአብሔር ባሪያዎች ናቸው ትላለች። እንዴት የተባረከች ነች እኮ ነው የሚያስብለው አይደል? እኔ ላለው አንዳንዴ እቺ ሴት እኛ ሰፈር ብትሆን ከፊት ነው ማስቀምጣት። የእግዚአብሔር ሰው ያለች በአንቺ ቀጥ እያልኩ ከፊት ነው ማለት። ሐዋርያ ጳውሎስ ይታወካል ይላል። አሁን ንግግሩ አይደለም እኮ የሚያውቀው ከምትለው ጀርባ ያለው መንፈስ ያውቃል። እኔ አሁን ሰሞኑ በጣም ቤተክርስቲያን ውስጥ ከሚያስፈልገው መንፈስ ጸጋ ስጦታ መካከል አንዱ ምንድነው ካላችሁ ዲሰርኒንግ ስፒሪት፣ የመለየ ጸጋ ትለያል። በቃ ሽንገላ እንደወጣ አሁን አንዳንድ ሰው ወደ ሰው የእግዚአብሔር ሰው ይልና ከኋላ የዚህ ሀገር ሰው ይላል። ልክ ይሁን እንደ ከኋላ አታውቀውም። እየሳቀ ነው ከኋላ እያለቀሰ ቢሆን እያደባ ቢሆን አታውቀውም። ስፒሪት ካለ ሳንተ ውስጥ በቃ ሰውየው የምትለው ነገር እንደዚህ ነው። ስታያቸው በመንፈስ እንደተነካ ሰው ማለት ነው።
የእግዚአብሔር ሰዎች ናቸው ትላለች። የእግዚአብሔር የመዳንን መንገድ የሚያሳዩት ሃሌሉያ ነው የሚያስብለው እኮ ይታወቃል። አያሌ ቀን ነው እንደዚህ የምታደርገው መንገድ ላይ የጠበቀች ይሄንን እንትን ታደርጋለች። እና አንድ ቀን ታወቀ ሰውየው በቃ አውቆታል መንፈሱ። ምክንያቱም በጥንቆላ መንፈስ ትንቢት የምትናገር ሴት ይላል። ሴትዮዋ ዊችክራፍት ነው የተሞላችው። በዚህ መንፈስ በጥንቆላ መንፈስ ነው የተሞላችው። ስለዚህ ሐዋርያ ጳውሎስ በመንፈስ ቅዱስ የተሞላ ሰው ስለሆነ መንገዱ ላይ ዝም ብሎ አድናቆት አይቀበል፣ ዝም ብሎ ሐሳብ አይቀበል፣ ዲዘርን እያደረገ ነው የሚቀበል ሰውየው። እና ልክ ስትናገር ይሄ ሽንገላ መንፈስ የሚል ይመስለኛል። እና አንድ ቀን አወከው ታውቃላችሁ። እና ስል ዝም በል አለው ይላል። ውጣ ሲለው ገበያ መካከል ላይ ወደቀ። እና ሴትዮዋ ዝም ብሎ መንፈስ ብቻ ሳይሆን የነበረባት ከተማው በሙሉ ባለ ሀብት ለካ እሷ ጋር እየመጣ የስኬት መንገድ ይቀበላል። እንዴት ነው ባለጠጋሚ እኮ ነው የሚባለውን መንገድ የሚያው እግዚአብሔር ቤት መጥቶ አይደለም፣ ተጸልዮለት አይደለም፣ ሄዶ በዛ በአቋራጭ በኩል እንዴት ባለጠጋ ይኮናል እያለ ሰውየው ከዚህ ስፒሪት ከዚህ ዊችክራፍት እየተቀበለ ሰውየው መንገዳቸው እየተቃና ባለሀብቶች እየሆኑ ከተማው ላይ ያሉ ባለሀብቶች በሙሉ በዚች ሴት ምክንያት ወይም እዚች ሴት ላይ ባለ መንፈስ ምክንያት ነው ባለጠጋ ይሆኑ። እና ሐዋርያ ጳውሎስ አልቻለ። መጨረሻ ላይ ውደቅ ሲለው አሁን ከተማው ላይ ያለ ባለሀብት ሁሉ ተነሳ። ከተማው ላይ ያለ ባለሀብት ሁሉ ተነሳ። በሉ እንዴ ዋና ገበያችንን የትርፍ ማግኛችንን እኮ ነው የመታው። ስለዚህ እንሰብሰብና አንድ አጭር ስብሰባ ነው ይሄ ሰውዬ ከተማችንን ለቆ እንዲወጣ አለዚያ ደግሞ እንዲገደል አለዚያ እንዲታሰር እናድርግ። ከዛ ታውቃላችሁ በሸንጎ ፊት አቀረቧቸው፣ ተያዙ። እና ለምንድን ነው ህዝባችን የማያውቀውን ነገር የምትናገሩት? ለምንድን ነው ስለ ወንጌል የምታወሩት? ነው በወንጌል ምክንያት መጽሐፍ አሁን ሳነብ ሰምታችኋል አይደል? ክፉኛ ተደበደቡ የሚል ዝም ብሎ ነካ ነካ እንዳይመስላችሁ። ይሄ ትምህርት ቤት ያለው አለንጋ እንደዚህ እንዳይመስላችሁ። በዱላ ደብድበዋቸው ምናልባትም ተሰባብረው ሊሆን ይችላል። ደም በደም አድርገዋቸው ከዛ መሬት ላይ እየጎተቷቸው ገበያ ለገበያ መካከል እየጎተቱ እየደበደቧቸው በጌታ ምክንያት እጅግ ከደበደቧቸው በኋላ አልበቃቸው ደግሞ ወስደው የእስር ቤቱን አለቃ ጠሩትና በል አስገባና ውስጠኛ ክፍል ደግሞ ዝም ብለህ እንዳታስራቸው። ስለሰዎቹ እንኳን ሊያመልጡ ተሰባብረዋል። የት ይሄዳሉ ከዚህ በላይ ግን አልበቃውም። በቃ ሰይጣን እሰርልኝ ደግሟል። እና የፍጥኝ አሰራቸው። ከኋላቸው ግንድ እንዲገባና እጃቸው ወደ ኋላ ተደርጎ መተንፈስ ይከብዳል። እና የተደበደቡ ሰዎች እጃቸውን ወደ ኋላ አደረገና እዛ የፍጥኝ አድርጎ ጠርቀው አስረው ውስጠኛው ክፍል ጣሏቸው። እኔ በእውነት እኔን ቃል ሳለ ባልቅሻል። አሁን ስሙኝ ይውላችሁ በቃ ጨርሻለሁ። ጥቂት ነው ማውራው። አሁን ይውላችሁ እነሱ መሄድ የፈለጉት የት ነው? እነሱ እኮ ማገልገል የፈለጉት እኮ ወደ እስያ ነው፣ ሰሜን መሄድ የፈለጉት። አይ አትሄዱም አላቸው መንፈስ ቅዱስ። እሺ በቃ ቢታንያ ይሻላል ብለው ሄዱ ሲሉ ቢታንያም አትሄዱም አላቸው። እሺ አላቸው። በመንፈስ ቅዱስ ምሪት ነው ፊልጵስዩስ የገቡ። ቆይ ባጭሩ ምን እያልከን ነው ካላችሁ ያስደበደባቸው መንፈስ ቅዱስ። አሁን የገባችሁ? እነሱ አልፈለጉማ። መሄድ የፈለጉበት ቦታ ነበር፣ ማገልገል የፈለጉበት የመረጡት ቦታ አለ። አይ ብሎ ፐርፐዝሊ አስገብቷቸው ሲደበደቡ አስደበደባቸው። ጸጥ አለ። እጁን አልዘረጋ መንፈስ ቅዱስ። ጌታ እጁን አልዘረጋ። አንዳች ነገር በደብዳቤዎቹ ላይ የሆነ ነገር የለም። ደበደቧቸው። እንዴት ጸጥ አለ መንፈስ ቅዱስ። አሁን እኔ በቃ እኔ ምን እላለሁ? እኔ ብሆን ነው የምለው። አሁን እኔ ብሆን በምሪት እግዚአብሔር ነግሮኝ አስቡት፣ በሌሊት እንትን ሂድ ብሎኝ እዛች ሴት ቤት ሂድ ብሎኝ እዛ ሄጄ ምናምን እንደ ኤልያስ ሰራፕታ ምናምን ውረድ። በእግዚአብሔር ምሪት ስራ ሊሆን ይችላል። አስቡት፣ አገልግሎት ሊሆን ይችላል። በእግዚአብሔር ምሪት የሄዳችሁባቸውን ቦታዎች አስባችሁ፣ በምሪት ሄዳችሁ እርግጠኛ ሆናችሁ ትንቢት እኮ አይደለም የተነገራችሁ። የነገረው እኮ ለጳውሎስ እኮ ትንቢት አይደለም፣ በህልም ለራሱ ነው የነገረው። እኔ አንዳንዱ አሁን እነ ሲላስ ሊናደዱበት ይችላል። በደንብ አላየህም ቃዥተ ነው እንዴ የሚል ሊኖር ይችላል። አንተ ካላየው ግን ችግር ነው። አይ እኔ ለነገሩ ድሮ መጠረጥራት ነበር። ወይ በደንብ አታይ ወይ ሐፋፍ አይተሽ አረ እንሂድ ያለ ሰው ላይ ነው እንደዚህ አይነን እንደዚህ ብሎ ነው የምትለው። እስያ ያያለ ቢታንያ ያያለ ነው የምትለው። በምሪት ነው የገቡት እና ተደብድበው እኔ በወንድ እንዳልኳቸው መለመላቸው ነገሮች አለ። ጌታ በቃ ይሄ ነገር አለ ዝም ብዬ በራሴ ነው ማለት ሁለተኛ ድምጽ ላለ መስማት ወስኛል ምናምን ላሉ በጣም እገረማለሁ። ቅድም አስብያችኋለሁ አንድ ቃል እኩለ ሌሊት ላይ አጠገባችኋለሁ። እኩለ ሌሊት ላይ በቃ አሁን ይኸውልህ በሰላሙ ጊዜ እኮ የሚጸለይበት ቀን ሰዓት እኮ አይደል። በሰላሙ ራሱ ተነስተህ እኩለ ሌሊት ላይ እኮ አትጸልይ። የተደበደበ ሰው ስብራት የደረሰበት ደም በደም የሆነ ሰው ትንሽ አርፍም
በዛ ላይ ደግሞ የተደበደቡበት ምክንያት ደግሞ በምሪት ነው። ምሪት አለው ኋላ እግዚአብሔር ሰማይ አግዞ ነው። እና እኔ አጉረመርማለሁ። አንድ ሰው እንደውም እንደዚህ ያለ ማጉረምረም ማለት አለ በጣም ጥሩ ዴፊኒሽን ሰጠ ወዳጄ ነው። እንደዚህ ማጉረምረም ማለት ትርጉም የሌለውን ነገር በቃል ማለት ነው አለ። ከፍቷቸው ትርጉም ማጉረም ምን አልክስ ልጅ ካላችሁ ጎርመስ ያለው አይደል የሆነ ነገር ኮርኮም ስታረጓጭ ምን አልክ ስትሉት ምን ታጉረመርም ማለት ቃል የለው የሆነ ገጣጥምቱ የለውም እኮ የሆነ ነገር ነው ያለው። ቃል አውጥቷል ግን ትርጉም የለውም። በጣም የሚገርማችሁ ነገር እግዚአብሔር ማጉረምረም ይሰማል። መጽሐፍ ማጉረምረማቸው ሰማ ይላል። ሲል ትርጉም አለው። እዛ ልሳን ነው። መጽሐፍ ነው የሚለው ማጉረምረማቸውን ሰማ ይላል እኮ እግዚአብሔር። ሲያጉረምረም ሲል ነው እንዴ ይላል እግዚአብሔር። በደንብ ጥርት ብሎ እግዚአብሔር ሰምቶታል። ከልባቸው የወጣ ምን ለማለት እንደፈለጉ ስለሚያውቅ እግዚአብሔር በደንብ አድርጎ ነው። አጠገባቸው አነሱ እባክህ አታጉረምርም በሉት። እና እንደዚህ ነው የምታረገው። ሌላ ምን ታረግ? በቃ ከማጉረምረም ውጪ እግዚአብሔር ምሪት እንዴ ይሄ ነገር ምናምን ትጠራጠራል። እኔ ግርማለሁ ምን አይነት መንፈስ እኮ እንዳገኛቸው። እውነት ምን አይነት መንፈስ እኮ እንዳገኛቸው። ሰው ተደብድቦ ደም በደም ሆኖ እናንተ እኮ በሰላም አሁን እኮ እልል በሉ እንደው ብዙ አስጨበጨብናችሁ እያልናችሁ በሰላም በጥሩ እጅ እውነት አሜን አበዛን የሆነ ነገር እንቀንሰው ተባብለን ተነጋግረን በብዙ እኮ እንዳናስጨንቃችሁ እልል በል ብዙ እንዳይሆን እየተባባል ጉሮሯቸው እንዳይጎዳ እግዚአብሔር እውነቴን ነው የምላችሁ። ጤና ከሰጣችሁ እግዚአብሔር ቤት ከመጣችሁ ጎትጓች አያስፈልጋችሁም። ለእግዚአብሔር ምስጋና ስትባል ቀዳሚ ነው መሆን ያለበት። ኢየሱስ ያድናል። ሰዎቹ ተደብድበው ውስጠኛ ክፍል ታስረው ሌሊት እኩለ ሌሊት ላይ ጳውሎስ ሰዓቱ ደረሰ እንዳለ ደምን ፊቱን በታዩ መልኩ ተቀይሯል። አባብጧል። ተመቶ ስብራት ሁሉ ደርሶበታል። ሌሊት እኩለ ሌሊት ላይ እንዲላ ሲላስ ተነስ የጸሎት ሰዓት ደርሶ የምስጋና ሰዓት ደርሶ አሁን እንዘምር ነው። ትዘምራል። እሺ ሃሌሉያ። በተቆራረጠ ድምጽ በቀኑ ሙሉ ሲጮሁ የነበሩ ሲደበደቡ የነበሩ ውሃ አልተሰጣቸው እንደኛ በየመሃሉ ፉት አይሉ የተደበደበ ቀኑን ሙሉ ወንጌል ሲናገር የነበረ መከራ በላቸው ላይ የተደረገባቸው ሲጎተቱ አዋራ ባዋራ ሆኗል። ከተማ ውስጥ ምስጋና አያቋርጡ። በምንም ሁኔታ ውስጥ እግዚአብሔር ይመስገን። የእግዚአብሔርን ስም ለማመስገን አንዳች ምክንያት የላቸው። በምንም ሁኔታ ውስጥ እልልታ አላቸው። በምንም ሁኔታ ውስጥ ዝማሬ አላቸው። በምንም ሁኔታ ውስጥ ምስጋና አላቸው። በምድረ በዳ የሆነኝ ጥላ ያኔ ተሸከመ ሆኖ ይገለ ያኔ ተሸከመ ሆኖ ይገለ ዛሬም ኢየሱስ ከኔ ጋር ነው። ጊዜና ሁኔታ የማይለውጠው ጊዜና ሁኔታ የማይለውጠው በምድረ በዳ የሆነኝ ጥላ ያኔ ተሸክሞ ሆኖ ይገለ ያኔ ተሸክሞ ዛሬ እንደዚህ ይላል። ተነስ ይለውና በላችሁ በደግ ሲል እንደዚህ ይላል። ምስጋና ምስጋና መልካም ነው ዝማሬ እስር ቤት ውስጥ ምስጋና መልካም ነው ዝማሬ ሰዋለሁ ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ወዛባዳ ሻባዳ ጳውሎስና ሲላስ ተጥለው እያሉ በእስራት መዝሙር ሲዘምሩ ለጌታ
የእጃችን ሰንሰለት ፈታ። አረ ዛሬ ቢሆን ነገር አለ እያመሰገንክ ወንድሜ ፎቱላ ኪላሃዳ ካፋንታካ የሚበጠስልሽ ነገር አለ ዛሬ የሚበጠስልሽ ነገር አለ ዛሬ እያመሰገንክ የሚፈታ ነገር አለ ዛሬ እያመሰገንክ ዛሬ ቢሆን ነገር ሰዋለ ላምባቴ እልልታን ጨመሬ ለጌታ ስግደትን ጨመሬ ሌሊቱን በሙሉ ስለፋ አንዳች የሚያሳሳተፋ ታንኳዬን ለጌታ ስሰጠው መረቤን በሰዎች ሞላ። ለምን ሲባል የሚያመሰግን ሰው ምስጋና ባራሃዳ ሻባሃዳ ካታ የለፈሳ ባሃዳ ድንገት በማለዳው ቢሆን ነገር የሚያመሰግን ሰው ድንገት በቤቱ ቢሆን ነገር የሚያመሰግን ሰው ራዲካ ሳዲካ ሎፋሼ ባሃዳ ኢናታካስታ ካቤታዱስ አባቴ እልልታን ጨመሬ ለጌታ ስግደትን ጨመሬ ኦዳዳዳዳዳዳ የዳዳዳዳ ይላሉ ያመሰግኑታል። እስር ቤት የተሰባበረ ሰው ደም በደም የሆነ ሰው አዋራ ባዋራ የሆነ ሰው በማይመች ሁኔታ ውስጥ በማይመች ምስጋና ማምጣት በማይቻል ሁኔታ ውስጥ ምስጋና እያሉ አያሙትም። ታውቃላችሁ፣ አያሙትም፣ አያጉረመርሙም። ሰዎቹ በእንዲህ አይነት ልክ ነው እግዚአብሔር፣ ልክ ነው እግዚአብሔር፣ ሉዓላዊ ነው፣ መመስገን ብቻ ነው የሚገባው ይላሉ። በዚህ ሁኔታ ውስጥ ያመሰግናሉ። ስላጡት ነገር ጉዳያቸው አይደለም፣ ስለሆነባቸው ነገር ጉዳያቸው አይደለም፣ ጠላት በሕይወታቸው ላይ ስላደረገው ነገር እግዚአብሔር ያውቃል ይላሉ። ምክንያት አለው፣ እዚህ ያስገባን ምክንያት አለው። አመስግን ዝም ብለው ይባባላሉ፣ ያመሰግናሉ። ቅዱስ 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 እኔ ቅዱስ 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 እያሉ ጳውሎስና ሲላስ ሲያመልኩህ የወይኒው መሰረት ተናወጠ፣ ጆሮዬ ድምፅህን አደመጠ። ቅዱስ 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 አላፋና ሻባሃዳ ቅዱስ ዛባሃቲ ካቦስ አዳሼ ባህር ዳካሊፋናስ ኢላካ ሳባሃዳ ያገኛቸው ይሄ መንፈስ የምስጋና መንፈስ ቤታቸውን ይሙላ። የምስጋና መንፈስ ሕይወታቸውን ይሙላ። እያሉ ቀንና ሌሊት አያርፉም፣ እያሉ ቀንና ሌሊት አያርፉም፣ እያሉ ቀንና ሌሊት አያርፉም፣ እያሉ ቀንና ሌሊት አያርፉም። እግዚአብሔርን ያመሰግኑ ጀመር። ታውቃላችሁ መጽሐፍ እንዲናል ቅድም አብረን አንብበናል። የወይኒው መሰረት እኔ እንዲላለው ይላችሁ እግዚአብሔር ሲመለክ እውነተኛ የሆነ አምልኮ ለእግዚአብሔር ሲቀር የሚመጣው ራሱ እግዚአብሔር። በሐዋርያት ሥራ ውስጥ እግዚአብሔር ለጸሎት መልአክ ልኮ ያውቃል። ሐዋርያት ሥራ ምዕራፍ 12 ትዝ ይላችሁ እንደሆነ ጥብቅ ጸሎት በቤተ ክርስቲያን ለጴጥሮስ ይደረግ ነበር ይላል እና ከላይ መልእክት በልሂድና በቃ አስፈታው ተብሎ መልአክ ነው የመጣው እና መልአኩ ገባና ትዝ ይላችሁ እንደሆነ ውስጥ ገባና ጴጥሮስ 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 የተኛ ስንት ሰው እስረኛ አልፎ ጴጥሮስ ጴጥሮስ ይኸውና አንተ ጴጥሮስ ተነስ፣ ጎኑን መታውና ይላል ተነስ አለውና ከዛ እስራቱን ና በል ተከተለኛ እንዳለ ተኝተዋል። ብቻውን ጴጥሮስ ህልም እየመሰለ ተከትሎ ይዞት ወጣ። ይኸውላችሁ ለጸሎት መልስ ሲመጣ ይሁን ምስጋና የሚያደርግላችሁ ነገር ግን ልንገራችሁ። መጽሐፍ ስናነብ አሁን በምስጋናቸው በኩል የሆነው ነገር የተፈቱት እነ ጳውሎስ ብቻ አይደለም። የሁሉም ስራ አረ ኢየሱስ ያትናል።
የማያመሰግን ሰውዬ እኮ አለ። የዘረፈ ሰውዬ እኮ አለ። የገደለ ሰውዬ እኮ አለ። በጣም በብዙ ሱስ ውስጥ ያለ ሰው እኮ አለ። በጣም በብዙ ስርዓት ውስጥ ያለ ሰው አለ። ይኸውላችሁ ምስጋና የሚያደርግላችሁ ነገር እንዲህ ነው። ከእናንተ አልፎ ለጎረቤቶቻችሁ ትሆናላችሁ። እናንተ ቤት ያለ የእልልታ ድምፅ ለሚቀጥለው ጎረቤታችሁ መፈታት ምክንያት ያደርጋል። እግዚአብሔር ማመስገን ሲጀምሩ እግዚአብሔር በህልውናው መጣ። ባለስልጣኑ መጣ። አዛዡ መጣ። ማን ይከለክለዋል? እንትን አሁን መልአክ ፍታ የተባለው ጴጥሮስ ነው። ሌላ ፈቶ ቢሄድ እላይ የሚጠብቀው ነገር አለ። ባለስልጣን ዋና ገዢው መጣ። ሁሉን መፍታት የሚችል ጌታ መጣ። ሁሉንም ነው ስራቸው ከላያቸው ላይ ዱብ ማለት ጀመር። እላያቸው ላይ ያለ የቋጠሮ መፈታት ጀመር። ኧረ ኢየሱስ ያድናል። ምስጋና የሚያደርግልን ነገር ይሄ ነው። ታውቃላችሁ በመጽሐፍ ቅዱስ ውስጥ በጣም አመስጋኝ ሰዎች አሉ። ብዙ አላቆያችሁ በእውነት ማለት ትዝ ይላችሁ እንደሆነ ሁለተኛ ዜና መጽሐፍ ምዕራፍ 20 ላይ ኢዮሳፍጥ የተባለ ሰው ጥቂት ልጨምርላችሁ። ይሄን ኢዮሳፍጥ የተባለ ሰው በጣም ገና ብላቴና የሆነ እና ከተማዋ ተከበበች አይደል? በሞዓብና አሞናውያን በተባሉ ጠላቶች አስተባብረው ጠላቶቻቸውን ሁሉ አስተባብረው ኢየሩሳሌምን ይዘው ሊወጓት ፈለጉ። እና ሰውየው ያለው አማራጭ አንድ ነው። ወደ መቅደስ ነው የሮጠው ሰውየው። እና ፊቱን አቀና፣ እግዚአብሔር ፊት ሄደና ተደፋና፣ አረ እግዚአብሔር እኔ አልችላቸው አቅም የለኝም ምናምን አለ። እና እግዚአብሔር ሕዝኤል በተባለ ሰው ትዝ ይላችሁ ነው መንፈሱ በላይ ላይ ወረደና ሕዝኤል በትንቢት መናገር ጀመረ። እና እንደዚህ አላቸው፣ አትፍሩ፣ አትደንግጡ፣ ውጊያው እግዚአብሔር ነው አለ። ህዝቡ አሜን አለ። በሉ እንዲህ ነው የምታደርጉት፣ ጌጠኛ ልብስ ትለብሳላችሁ ለጦርነት። አዎ እግዚአብሔር እንዲህ ነው የሚያደርገው። ለጠላቶቻችን እንዲህ ነው። አዎ ምንም የምትታጠቁት ነገር የለም። ምን ታደርጋላችሁ? እንዳለ ጌጠኛ ልብሳችሁን ትለብሳላችሁ። እሺ አሉ። ታውቃላችሁ ጌጠኛ ልብሳቸውን አለበሰና አቆማቸው። ከዛ እንዲህ ብላችሁ ዘምሩለት፣ ምን ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ። ህዝቡ ታውቃለህ ኳየር ተሰብስቦ ሆኖ ለጦርነት ኳየር ታሰልፋል። የማይሆን ነገር እግዚአብሔር እኮ እንዲህ ነው የሚዋጋልህ። በቃ እግዚአብሔር ለሚያመሰግን ሰው ባለቀ ጦርነት ውስጥ ነው የሚሄደው። እግዚአብሔር በጨረሰለት ጦርነት እግዚአብሔር ለምልክት ነው የሚያቆም። የሚያመሰግን ሰው ሁኔታው እያለ የሚያመሰግን ሰው፣ ችግር እያለ የሚያመሰግን ሰው፣ በሽታ እያለ የሚያመሰግን ሰው ጠርምሶ የሚሄድበት ኃይል ይገባበታል። ሰዎቹ ማመስገን ጀመሩ እና መጽሐፍ እንደሚነገር አለ ድብቅ ጦር አስነሳ። እዚህ ሆነው ይላችሁ ይሻል ምስጋና ሲሉ ድው ይላል። ምስጋና ሲሉ እዛ አንድ ነገር ጠብ ይላል። ሰዎቹ እዚህ እያሸበሸቡ ጠላቶቻቸው አልቀዋል። እነሱም እግዚአብሔርን ያመሰግኑ ቸር ነው እያሉ ለእግዚአብሔር ምስጋናን ያመጣሉ። እግዚአብሔር ጠላቶቻቸውን ሁሉ አደቀቀላቸው። አረ ኢየሱስ ያድናል። አጠገባችሁ ላይ ያለው ሰው በምስጋና ድል ታደርጋለህ በሉት። በጣም የሚደንቃችሁ ነገር ትንቢተ ዮናስ የሚባል ሰው አለ። ደግሞ በጣም የሚገርምበት ሰው ዮናስ ታውቃላችሁ አይደል? ነነዌ ሄድ ሲባል እምቢ ብሎ እግዚአብሔርን አልታዘዘም ብሎ ተርሴስ ሄደ ሰው እና እግዚአብሔር አየሁ እኔ አንዳንዴ እኮ ነው ማለት እግዚአብሔር ነነዌ ያለ መስሎታል። አልገባችሁም? እግዚአብሔር እኮ ነነዌ አይደለም ያለው። እግዚአብሔር በሁሉ ቦታ አለ። ከነ ሊሸሸው ማለት ተርሴስ ሄዶ ሊያመልጠው የተርሴስም ጌታ መሆኑን ረስቶታል። አንዳንድ ሰው እኮ እንደዚህ ነው ከሆነ ቦታ ሄዶ ልክ እንደዚህ እኮ አለ ዳዊት አይደል? ወደ ሲኦል ብወርድ አለ ማለት ሊጠፋበት ፈለገ። አንዳንድ ሰው ህፃናት አጋጥሟቸው አልጋ ስር ገብቶ ምናምን እንደበደበ ልክ እንደ የልጅነት እኮ እግዚአብሔርን ለመሸወድ አያየኝም ብለህ አንተ አይንን ጨፍነህ አሁን ልጄ እንዲህ ነች ትደበቃለች። እኔ እኮ እያዩት ነው አይኗን ጨፍና ማለት ነው ለሷ እየተደበቀች ልክ እንደዚህ ይሆናል። አንዳንድ ሰው እንደዚህ ሆነ ሊጠፋ ከእግዚአብሔር ሊጠፋ ነነዌ አልሄድም እስቲ ነነዌ ያገኘኝ ነው ብሎ ተርሴስ ሄደ ሰው። እግዚአብሔር ጠበቀና ሁሉ የሱ እና አዘጋጀለት አሳ ነባሪ ይሻላል አሉ። አሳ ነባሪ ወደ ውስጥ ቆያለህ አለውና አሳ ነባሪ ወደ ውስጥ እንዲጣል አደረገ ባጭሩ። እና አሳ ነባሪ ውስጥ ሆኖ ሰውየው ነብይ ስለሆነ የእግዚአብሔርን ባህሪ ጠንቅቆ ያውቃል። ስለዚህ አሁን ይጸልያል። ታውቃለህ ምዕራፍ 2 ላይ በጣም ጸሎት ነው የሚጸልየው ሰውየው። እና ያለው ጥልቅ ውስጥ ነው ያለው ሲኦል ውስጥ ወርጃለሁ። በጣም አስቀያሚ ቦታ ነው፣ ከባድ ቦታ ነው ያለው። እና በዚህ አስቀያሚ ቦታ ውስጥ ሆኖ እግዚአብሔርን ምን እንደሚያንቀሳቅሰው ያውቃል። አሁን እግዚአብሔር የሚያንቀሳቅሰው ነገር ገብቷል። ሰውየው እንደዚህ አለ። ምዕራፍ 2 ሲጨርስ እንደዚህ ነው የሚለው እኔ ግን አለው በምስጋና ቃል ይሄኛው አዲሱ መደበኛ በምስጋና መዝሙር ይነገር። እኔ ግን በምስጋና መዝሙር አሁን በቃ እግዚአብሔር በማይመች አሁን ሰው አሳ ነባሪ ሆድ ውስጥ ሆኖ ይዘምራል። ሰው አሳ ነባሪ ሆድ ውስጥ ሆኖ ያሸበሽባል፣ እልል ይላል። አጠገባቸው ያለውን ሰው አረ በሰላም እልል በል በሉት። በሰላም ሰው አሳ ነባሪ ሆድ ውስጥ ያመሰግናል በሉት እስቲ። ኤክስፒሪየንስ አድርጎት የሚያውቅ ሰው አለ? አሳ ነባሪ ሆድ ውስጥ ገብቶ የሚያውቅ ሰው አለ? ማንም ከኤክስፒሪየንስ አድርጎት የማያውቀውን ነገር ኤክስፒሪየንስ አድርጎ ሰው እንዴት ሊያስጠላ እንደሚችል አላውቅም። የሚያስጠላ ነገር ነው የሚሆነው እዛ ውስጥ ሆኖ እኔ ግን አለ በምስጋና ቃል እሰዋላለሁ፣ ስዕለቴን እከፍላለሁ። ወዲያው እግዚአብሔር እንደዚህ ይላል። ቀጥሎ የሚለው ቃል እግዚአብሔር ይላል። ቀጥሎ አልጸለየም። የሚገርማችሁ ምስጋናውን እንዳቀረበ ቀጥሎ ቃሉ እንደዚህ ነው የሚለው እግዚአብሔር አሳ ነባሪውን አዘዘው
ዮናስንም በየብስ ላይ ምን አደረገው? እና እግዚአብሔር እንዲህ ያለ ይመስለኛል የሚያመሰግን ሰው ነው እንዲያስኩ በልትፋ ትፋ አላ ዮናስ አላት። አጠገባችሁ ያለው ሰው የምታመሰግን ከሆነ በሉት እስቲ ብዙ ነገር ነው የሚተፋል በሉት እስቲ። አንዳንዱ እኮ ስለምታጉረመርም ነው የተያዘብህ በሉት እስቲ። አንዳንዱ ሰው ይመጣል ጉምሩክ ተያዘብኝ ይላል። ወንድሜ መፍትሄው አንድና አንድ ብቻ ነው። እግዚአብሔር ቤት መጣ ምስጋና እና ሚያይ ሰው ምናልባት ተፈታ ተሰጠው እንዴ ይላል። ተለቀቀለት እንዴ ጉምሩኩ ነገር ባይለቀቅም ሻባሃታካ ስታመሰግን እዚህ ምን እንደሚሰራልህ አታውቅም። አረ ኢየሱስ ያድናል። ጮክ በልና እስቲ እግዚአብሔር ይመስገን በል እስቲ። የሚያመሰግን ሰው እግዚአብሔር የሚሰጠው ሀለወቱ በእግዚአብሔር መገኘት ነው ቤቱ የሚሞላው። በእግዚአብሔር መገኘት ነው ህይወቱ የሚሞላው። የሚያመሰግን ሰው እስቲ እዩት ደስተኛ ነው። መጽሐፍ እኮ እንደዚህ ሁሉ ጊዜ የምታመሰግኑ ማለት በምንም ሁኔታ ውስጥ ማለት በቃ እግዚአብሔር እንዴት ተስተባል እግዚአብሔር አሁን አንድ ሰው ድሮም ያማራል 3 መንግስት ውስጥ ያማራል ያለ ሰው አለ። እኔ ይላል ድሮ እኔ ይላል በሚቀጥለው መንግስትም እየተቀያየረ ያማራል። አሁን እሱ መልአክ ቢገዛል ያማራል። ለምን ምስጋና የሚባል ካንደበቱ የለውም። ድሮም የሚሰጠው ያችኑ 100 ብር ነው አስራት። አሁንም ገቢውም ሲጨምር 100 ብር ነው የሚሰጠው። ወደፊትም እንደዛ ነው። እግዚአብሔር ይገላግል። አንተ በምስጋና ይገላግል። ምንም ማለት የሚያመሰግን ሰው ሊያዝ አይችልም። ታውቃላችሁ በመጽሐፍ ውስጥ የሚያመሰግኑ ሰዎችን በሙሉ እግዚአብሔር የሚገኝላቸው ናቸው። እግዚአብሔር የሚሰጠው ሀልወቱን ነው። እግዚአብሔር ከተገኘ መጽሐፍ እንደሚለን የእግዚአብሔር መንፈስ ባለበት በዚያ አርነት አለ። ስታመሰግን የሚመጣል የሆነ ሰውዬ አይደለም፣ እግዚአብሔር ነው የሚመጣል። ሲመጣ ነገሩ በራሱ መቀጠል አይችልም። ካንተ አጠገብና አካባቢ ጥሎ መሄድ ይጀምራል። ስታመሰግን የምትጠራው ልዑሉን ነው፣ የምትጠራው እግዚአብሔርን ሀልወት ነው። እግዚአብሔር ይላችሁ ተቃራኒው ማጉረምረም ነው። በነገራችን የምስጋና ተቃራኒ ማጉረምረም። መጽሐፍ ደግሞ ይላችሁ ሲያጉረመርሙ ምን እንደሰጣቸው ታውቃላችሁ? እባብ ሰደደባቸው። ስታጉረመርም እባብ ነው ይመጣል፣ ስታመሰግን ጌታ ነው ይመጣል። አጠገባ ያለውን ሰው እባብ እየጠራህ በማጉረምረም እባብ አትጥራብኝ በሉት እስቲ። አው እባብ ከመጣ በምስጋና እግዚአብሔር መጥቶ ሁላችንን ከፈታ በማጉረምረም እባብ መጥቶ ብዙዎቻችንን ያስነድፋል። አጠገባችሁ ያለውን ሰው እያጉረመረም አትጥራብኝ በሉት እስቲ። አትጥራ በሉት። የሚያጉረመርሙ ሰዎች እግዚአብሔር ምንም ቢያደርግላቸው የሚያጉረመርሙ እስራኤልን ማየት ይችላል። የሚያጉረመርሙ ሰዎች ስለዚህ ሁላችሁ ስታመሰግኑ አንደኛ ምን አልኳችሁ? የእግዚአብሔር ሀልወት የእግዚአብሔር መገኘት ቤታችሁን ይሞላል። ሁለተኛ ስታመሰግኑ እግዚአብሔር ድል ይሰጣችኋል። እያመሰገናችሁ እግዚአብሔር ምን እንደሚሰራላችሁ አታውቁም። የድላችሁን እግዚአብሔር ቁንጮ ይሰጣችኋል። ቤታችሁ ሆናችሁ እግዚአብሔር ስም ይመስገን ስትሉት እግዚአብሔር ስራ መስራት ይጀምራል። ሰዎች በነገራችን ላይ እንደዚህ ይላሉ። ጠላት የሚያረጋችሁ ነገር እንደዚህ ነው። ከእግዚአብሔር ጋር እኮ እናንተን ነው የሚያጣለው። እናንተን እኮ ምንም ማድረግ አይችልም ሲል አልገባችሁ? ምንም ማድረግ አይችልም። እናንተ ላይ የሆነ ነገር ማድረግ አይችልም። እግዚአብሔር በእስራኤል ህይወት ውስጥ በእስራኤል ህዝብ ህይወት ውስጥ ሁሉ ጊዜ የሚያረጋቸው ምንም እኮ ያረጋቸውም። አሁን ለምሳሌ ረጋሚ መጥቶ ሊረግማቸው ሲል ተከበዋል። እነሱ ወይኔ መርገም ነበር እያለ በቃ ይፈልጋል፣ ግን አይረግም። ሰዎቹ በጸሎት እኮ ስላሉ አይደለም። ሰዎቹ ከእግዚአብሔር ጋር በሰላም በምስጋና ስላሉ። ከዛስ የሚያረጋቸው ምንድነው ካላችሁ ከእግዚአብሔር ጋር ጣላቸው። ከዛስ ራሱ እግዚአብሔር እንዲህ ነው እኮ የሚላቸው። ራሱ እግዚአብሔር ይጨርሳቸው። አጠገባቸው አለ ሰው ያንተ ጠላቱ እኮ አለማመስገን ነው በሉት። ሰይጣን ምንም ሊያረጋ አይችልም አንተ ህይወት ውስጥ በሉት። ስለዚህ ስታመሰግኑ እግዚአብሔር የድል ምክንያት ይሰጣችኋል። እግዚአብሔር ድሉን ለእናንተ ይሰጣል። ስታመሰግኑ የመጨረሻው እግዚአብሔር የተዋጠባችሁን ነገር ይተፋላችሁ። አጠገባችሁ አሉ ስታመሰግን ይተፋልሃል በሉት። ለዚህ ጌታ ክብር አላችሁ ወይ? ሃሌሉያ